Ertra versus Ethiopia. Yes, ኤርትራ versus ኢትዮጵያ anyway የኢትዮጵያ ሚሊተሪ የኤርትራ ሚሊተሪ የኢትዮጵያ ኢኮኖሚ የኤርትራ ኢኮኖሚ ሁሉንም ነገር አንድ በአንድ ምን ይሆናል በትል ቢያደርጉ ጦርነት ቢፈጠር በዚህ ወደ ምክንያት ማን እንደሚያሸንፍ አብረን ምን ይሆናል honestly በርግጥ ጠቅላይ ሚኒስትሩ በየአመቱ ኢትዮጵያ ኤርትራን ህዝብ ትተካለች እናመርታለን ያለው እናመርታለን በየአመቱ ኢትዮጵያ ውስጥ የሚወለደው ህዝብ ሰው ማለት ነው ኤርትራን እየተካ ነው የሚሄደው because ኤርትራ በጣም ትንሽ ህዝብ ያላት ከኛ ጋር አንድ ለቢሆን በጣም አሪፍ ነበር anyway ግን ኮምፔር እናደርጋለን ጀጅ እናደርጋለን ዘን ፋይናሊውን ደግሞ አብረን ምን ይሆናል ማለት ነው ወደ ቪዲዮ ወደ ሚሊተሪ ፓወራቸው ከመሄዳቸው በፊት ኢትዮጵያና ኤርትራ ምንድነው የምናደርገው ፖፑሌሽኖችን እናያለን ኢትዮጵያ approximately ወደ 130 አካባቢ ነው ግን ChatGPT 120 ሚሊዮን ናችሁ ያለ ነው ናችሁ ካለ ናችሁ ነው ChatGPT ኤርትራውያን ከ3 እስከ 6 ሚሊዮን ናቸው ይላል ግን ኦፍ ኮርስ 3 ሚሊዮን ከምናምን ናቸው ኤርትራ እንደውም አሁን የጨመሩ ተዋለዱ ጦርነት አለብን ከኢትዮጵያ ጋር ምናምን በሚል ይመስለኛል ጭምጭምታው anyway ወደ ጂዲፒያቸው ስንመጣ ኢትዮጵያ 173 ቢሊዮን ዶላር ጂዲፒ አላት እንደ ሀገር በጣም ትንሽ ነው እንደ ኢትዮጵያ ስፔሻሊ እንዳለን ህዝብ ትንሽ ነው ይሄ ማለት የአንድ ሰው ኔት ወርዝ ነው በነገራችን ላይ አሜሪካ ውስጥ ማለት ወደ ኤርትራ ስንመጣ ኤርትራ ከ2 እስከ 4 ቢሊዮን ያላት ይሄ ደግሞ የአንድ የኢትዮጵያ ባለ ሀብት ማለት ነው አላሙዲን ወደ 12 ቢሊዮን ወርዝ ምናምን የሚጠጋ ሀብት አለው ኤርትራን 2-3 እጥፍ አፎርድ ማድረግ ይችላል ማለት ነው እንደ ሀገር አንድ ፐርሰናል ሰው እንደ ሀገር የኢትዮጵያ ለዛውም የሌላ የኢትዮጵያ ባላ ኤርትራን 3 ጊዜ ወርዝ ማድረግ የሚችል ሀብት አለው ማለት anyway እሺ ወደ ቀጣይ ስንሄድ ጂዲፒ ግሮዛቸውን እናያለን ጂዲፒ ግሮዝ የአመታዊ እድገታቸውን በአመት ምን ያህል ፐርሰንት ያድጋሉ ኢትዮጵያ ከ5 እስከ 8 ያድጋለች ብዙ አይደለም ግን ነው ባድ ኤርትራ ከ2 እስከ 3 ነው የምታድገው ስቲል ታሳዝናለች ምክንያቱም ቀኝ ግዛት ውስጥ ናት ያለችው እንዲህ ይዘዋታል ጂዲፒ ፐር ካፒታል ይላል ጂዲፒ ፐር ካፒታል ምን ማለት ነው $1300 ደን ደግሞ $500 አልገባኝም ይሄ ማለት የኢትዮጵያ 173 ቢሊዮን ጂዲፒ ለኢትዮጵያ 120 ምናምን ሚሊዮን ህዝብ ብሩ ቢካፈል $1300 ይደርሰናል ነፍስ ወከፍ ማለት ነው አይደለም ይሄ የኔ ሐሳብ ነው እሺ ሜን ኤክስፖርት ምንድነው ኢትዮጵያ ውስጥ ሜን ኤክስፖርት ኦፍ ኮርስ ኮፊ ነው ጎልድ ነው ኦይል ሲድ ነው ኦሊቭ ስቶክ ምናምን የነሰዲት ምናምን ቡና ወርቅ የመሳሰሉ ነገሮች ኢትዮጵያ ኦፍ ኮርስ ኤክስፖርት አድርጋለች ኤርትራ ደግሞ ጎልድ ኮፐር ዚንክ እና ሚነራሎችን ነው ኤክስፖርት የምታደርገው ወደ ኢኮኖሚ ሳይዝ ራንክ ስንሄድ one of the Africa largest የሚባል ኢኮኖሚ ያለን እኛ ነን one of the smallest ደግሞ የሚባል ኤርትራ ናቸው ኦፍ ኮርስ በዚህም ዶሚናንት ይደረጋላቸው ኤርትራውያኖች መሪው እኮ ነው ህዝቡ የሚገርም ህዝብ እኮ ነው መሪው ብቻ ነው ፖቨርቲ ሬት የድህነት ሬታችን ማለት ነው ኢትዮጵያ 29% የድህነት ሬት አላት ኤርትራ ደግሞ 50% ይሄ ሁሉ የመንግስቱ ጥፋት ነው ብለን ነው እና anyway ኢኮኖሚያቸውን እንዲካየን ወደ ሚሊተሪያቸውን መጣለን ሚሊተሪያቸውን እንዴት ነው የሚሆነው ወደ ጦርነት እንሄዳለን ምናምን ይላሉ ኤርትራውያን በጣም በልበ ሙሉነት ነው የሚፎክሩት በነገራችን ላይ ግን ሶ እስቲ እንደው እኛ እንፎክራለን እንዴ ግሎባል ሚሊተሪ ራንክ ይላል ግሎባል ሚሊተሪ ራንክ በአለም ማለት ነው በአለም ራንካችንን እናያለን እኛ በአለም ከ145 ሀገራቶች ውስጥ 52ኛ ደረጃ ላይ ነን ያለነው 52ኛ ኤርትራ ኦፍ ኮርስ 120 ላይ ናት ስታሳዝ ቶታል ኒውክሌር ዌፐን አላለ ባራባየስ ኒውክሌር ዌፐን አፍሪካ ውስጥ የለም እንኳን ኤርትራ ውስጥ ኢትዮጵያ ውስጥም ኦፍ ኮርስ የለም በኒውክሌር ዌፐን መስሎኝ ከኢራን ጋር የሆኑ ድብድብ ውስጥ የገቡ ቀልዳል ጀመረ የንጽጽር ውስጥ ሁላ መግባት የሌለበት ነገር ነው በነገራችን ላይ ዲፌንስ በጀት ይሄ ወሳኝ ነገር ነው ዲፌንስ በጀት 2.097 ቢሊዮን ገደማ በአመት ኢትዮጵያ ኢንቨስት አረጋለች ሚሊተሪ ላይ ኤርትራ ደግሞ 198 ሚሊዮን ማለት ነው it's so sad which is የአንድ የኢትዮጵያ ክልል የሆነ የአመት በጀት እንደማለት ነው አሜሪካ ደግሞ በአመት 1.1 ትሪሊየን በጀት አላት ለሚሊተሪ ብቻ ለዲፌንስ ብቻ እቺ ሀገር ማለት ነው እግዚአብሔር የሆነ ልክ እንደ ኮሮና ወረርሽኝ ፈጥሮ ሀገሩን ካላዳከመው በቀር በጦርነት እንዲ እጅ በእጅ ገባለው ካል ይፋክዳ አልቆላ እኔ ሌላ ምንም ነገር የለም ቶታል ሚሊተሪ ይላል wait ምን ማለት ነው ቶታል ሚሊተሪ ሰው ማለት ነው የሰው ኃይል 162000 ነው ኢትዮጵያ ውስጥ ኤርትራ ውስጥ ደግሞ 250000 how I think ይመስለኛል የኤርትራ ወጣቶች አብዛኛው ውትድርና ያሰልጥነው ቁጭ ያለ ነው እቺ ሲፈለጉ ተጠርተው ይሄዳሉ ማለት ነው maybe ለዛ ይሆናል ራንደም ሰው ኤርትራን ብታነሳው ወታደር ነውና የሆነ መሳሪያ ማቀባበል ይችላል አይነው ለዛ ይመስለኛል እዚህ ጋር ኤርትራዎች ይበልጡን ይቻሉት አክቲቭ ሚሊተሪ ደግሞ አሉ በተጠራ ሰዓት የሚሄድ ማለት ነው which is ካምፕ ውስጥ ያለ ሚሊተሪ 162 ሻል ኢትዮጵያ ውስጥ ኤርትራ ውስጥ ደግሞ 200 120 ሻል ተቀራራቢ ነው ብዙ ሩቅ አይደለም ያ ሪዘርቭ ሚሊተሪ
ሪዘርቭ ሚሊተሪ ኢትዮጵያ 0 ሪዘርቭ ሚሊተሪ ኤርትራ 130 ሺህ አላት። ሃው በህዝብ ትንሽ የተባለች ሀገር እንዴት ነው ትልቅ የተባለች ሀገር ኢትዮጵያ ሪዘርቭ ሚሊተሪዋ እንዴት ነው 0 የሚሆነው? በሰሜን ጦርነት አልቋል ነው ህዝቡ። ሪዘርቭ ሚሊተሪ ኢትዮጵያ መኖር ነበረበት። ግን ኢዳዝ ማተር ስቲል ኤርትራ ለማሸነፍ ሪዘርቭ ሚሊተሪ አያስፈልገንም ጦርነት ብንጀምር። ስፔሻል ፎርስስ ይላል። ስፔሻል ፎርስስ which is ኮማንዶ ምናምን የሚባሉት ይመስለኛል 5700 ስፔሻል ፎርስ አላት ኢትዮጵያ። ኤርትራ ደግሞ 3000። ይሄም ያን ያህል ቢግ ዲፈረንስ የለው፣ ተቀራራቢ ነው። ሜዲየም ታንክስ ያው ፋራው ታንክ ነው የሚሆነው፣ ግን ያው ኢትዮጵያ ውስጥ 338 አለ 270 አለ ኤርትራ ውስጥ። ስቲል ያን ያህል ቢግ ዲፈረንስ አላየውም በሚገርም ሁኔታ። አርመርድ ቫይክልስ የታጠቁ መኪኖች which is የጦር መኪኖች ማለት ነው 7000 አላት ኢትዮጵያ 7200። this is crazy። ይሄ ያበደ ነው። እዚህ ጋር 860 ምናምን አላት ኤርትራ። ያው አዛ አይደለችም እንደ ማዕቀብ እንደሚጣልባት አይደለም። IFV ኢንፋንትሪ ፋይቲንግ ቫይክል ይሄም ያው እንደ ታንክ አይነት ነገር ነው። አይ ቲንክ ያ እንደዛ ነው። ኢትዮጵያ 20 አላት ኤርትራ 15 አላት። እዚህ ጋር ምንም ቢግ ዲፈረንስ የለም። ምንድነው የተካሄደ ያለው? ይሄ ሁሉ በጀት የምናደርገው እሺ APC ይባላል። ይሄ የጦር መኪና ነው። አይ ቲንክ ቴት ምና አይበሳው 400 አላት ኢትዮጵያ ኤርትራ 100 አላት። ምንድነው MRAP ማይን ሬዚስታንስ አምቡሽ ፕሮቴክትድ ኢትዮጵያ 15 አላት ኤርትራ 0 አላት። አሁን ይሄ ፌር ነው ገባችሁ? ሰልፍ ፕሮፔርድ አርቲለሪ ኢትዮጵያ 142 አላት ኤርትራ 45 አላት which is ዱፕ የሚያደርገው ማለት ነው። ፊልድ አርቲለሪ ደግሞ 578 አላት ኢትዮጵያ 149 አላት ኤርትራ no bad። I see right there, all clear. Shut up! Shut up! 1 minute watch the line! Set! Ready! Look at back! No one is to stand by! Watch out! Fire! MLRS ምንድነው ደግሞ ይሄ? የሆነ ትናንሹ እንትን ነው መሰለኝ ሚሳኤል የሆነ መኪና ላይ አንጠልጥለው የሚያደርጉት ማለት ነው። ሰባ 79 አላት ኢትዮጵያ 44 አላት ነው ባት እስቲ ግን ያን ያህል እስካሁን በሚገርም ሁኔታ እስካሁን ያን ያህል ቢግ ዲፈረንስ አላየው። I don't know why። ቶታል ኤርክራፍት ኢትዮጵያ 103 አላት ኤርትራ 20 አላት። ኦኬ ፋይተር ኤርክራፍት ተፋላሚ ጀቶች ውጪ ተኩሰው ፒው ብለው የሚጠፉ ማለት ነው ኢትዮጵያ 25 አላት ኤርትራ 1 ነው ያላት። አንድ ለናቷ እየፎገርኩ አይደለም በነገራችን ላይ ንጽጽር ነው። ንጽጽር ደግሞ አንድ ዶሚናንት ያደርጋል አንደኛው ደግሞ ያንሳል። ኦፍ ኮርስ ሶ ያንን ማሳየት ነው ሌላ የተለየ ነገር የለው። አሁን እኮ ኢትዮጵያን አሁን ከሆነች ሀገር ጋር አሁን ኮምፔር ብናረጋት ደግሞ ኢትዮጵያ ምንም ናት ፓወር ማለት ነው ምንም ማለት ነው። ሶ ይሄ ኖርማል ነገር ነው ማለት ነው። ምንድነው መልቲ ሮል ኤርክራፍት ምናን እሺ ኢትዮጵያ 31 አላት። አሁንም አንድ ለናቷ ኤርትራ ላይ አንድ ለናቷ አታክ ኤርክራፍት አይ ቲንክ እነዚህ በጣም ፓወርፉል ናቸው ይመስለኛል። ሁለቱም 00 ናቸው ምንም የላቸው በዚህ ሊጣሉ አይችሉም። ስፔሻል ሚሽን ኤርክራፍት እዚህ ጋርም 00። ኦኬ ትሬነር ኤርክራፍት ኢትዮጵያ 34 አላት ኤርትራ አንድ ለናቷ። አሁን ለምንድነው አንዳንድ ያላት ከኔ what ምንድነው ታንከር? ኦኬ ታንከር which is በፕሌን ነዳጅ የሚሞሉበት ማለት ነው። ጀቶች ምናምን ነዳጅ ሲያልቅባቸው አየር ላይ ነው ነዳጅ እንዲመጣሉ ፕሌኑ እንዲሄድ ከሆነ ጀቶቹ መተው እዚህ ጋር ይቆሙና እንዲች ይደቅኑላቸዋል ነዳጅ ሞልተው ብለው ነው የሚሄዱት which is ታንከር ማለት ነው። ሁለቱም የላቸውም of course። በጣም ሃየው ነበር ነው። ቦምበርስ ይላል ቦምበርስም የላቸውም ሁለቱ። ምንድነው ደግሞ AWACS ኤርቦርን ዋርኒንግ ኤንድ ኮንትሮል ሲስተም አየር መቆጣጠሪያ ምናምን ይሄም ሃየው ነበር ነው። ከጂዲፒያችን በላይ የለንም ሁለታችንም። በዚህ አንጣላም እስካሁን በገገማው ነው የምንጣላው በነገራችን። ይሄ ደግሞ ምንድነው ሪኮናይሳንስ ኤርክራፍት የለንም። ኤሌክትሮኒክ ዋርፌር ኤርክራፍት የለንም። ትራንስፖርት ኤርክራፍት ኢትዮጵያ 8 አላት ኤርትራ 5 አላት። አረ በኢየሱስ ቆይ ለምንድነው ቢግ ዲፈረንስ እያየው ያላየሁት? ማለት
ብዙ ነገራችን ኢኮኖሚ፣ ጂዲፒ፣ ኢቭን ለዲፌንስ ምን በጀተው በጀት በጣም የተራራቀ ነው። ግን ስቲል ኢትዮጵያ ያላት 8 ኤርትራ ያላት 5 ምንም ዲፍረንስ የለውም። ግን የምር ይሄ ዳታ ትክክል ነው? ትክክል ነው? አር ዩ ሲሪየስ ራይት ናው ብሮ? ኢቭን ከሄሊኮፕተር አቅም ተመልከቱ። ኢትዮጵያ 33 ብቻ ነው ያላት፣ ኤርትራ 13 ሙሉ አላት። እኔ አልገባኝ። አይ ዶንት አንደርስታንድ። በኢየሱስ በየነች አታክ ሄሊኮፕተር አጥቂ ሄሊኮፕተሮች ሁለቱም 6 ነው ያላቸው። ኢማጂን 2 ቢሊዮን ዶላር ምናምን ለዲፌንስ በጀት የምታረጋገርና 100 ምናምን ሚሊዮን ለዲፌንስ በጀት የምታረጋገር ድሮን ኦፍ ኮርስ ኢትዮጵያ አላት። ዳታ ኖት አቫይለብል ዳታ አላገኙም እንጂ አላት ኢትዮጵያ። ኤርትራም ይኖራታል ድሮን። አሁን ላይ ሁሉ ሀገር አለው። ናቫል ፍሊት ስትሪንግዝ ኢትዮጵያ ላንድ ሎክድ ስለሆነች ማለት ነው የላትም። ኤርትራ ግን 23 አላት። ኢማጂን አድቫንቴጃቸውን ተመልክታችሁ አድቫንቴጃቸውን አያችሁ። በኢየሱስ ስም ያስፈልገናል። እኔ እግዚአብሔርን ያስፈልገናል። ይሄ ላንድ ምና ነገር እኔ ልክ እቃ እንደተከፈተ ማለት ነው ቲሸርትን አውልቀ ላንዱ ላይ ሄዶ መተኛት የሆነ ውሃው አጠገብ ባህሩ አጠገብ ንጹህ የሆነ ባህር አጠገብ በቃ የለም። እኛ ጋር ያለው ሐዋሳ ሐይቅ ነው፣ ባህር ዳር ምናምን ነው። እሱም ቆሻሻ ነው፣ ገብተህ የምትዋኝበት አይደለም። እሺ ኤርክራፍት ካሪየር ኦፍ ኮርስ ሁለቱም የላቸውም። እንደ ይሄ እኮ ሌላ ታሪክ ውስጥ የገባ ነገር እኮ ነው። አሜሪካ ብቻ ነው ያላት እንደ ያን ነገር። ሄሊኮፕተር ካሪየር ሄሊኮፕተር ማረፊያዎች ናቸው። እነዚህም የጦር ናቸው። ሁለቱም የላቸውም። በጣም ብዙ ብር ነው። ኤርትራ አፎርድ እንዳታረግ፣ ኢትዮጵያ አፎርድ ብታረግ ራሱ ወደብ ስለሌላት የት ታስቀምጠዋለች? የት? ኮርቤት ሁለቱም የላቸውም። አሁንም ለምንድን ነው የሌላቸውን ነገር ብቻ የሚጽፈው? ዲስትሮየር አጥፊው ይባላል። በነገራችን ላይ ይሄ ጀልባ አጥፊው ነው የሚባለው። ለምን እንደሆነ አላውቅም። ኦፍ ኮርስ አጥፊ ቢሆን ነው፣ ግን ሲታይ አጥፊ አይመስልም። ያን ያህል ቴሪብል የሆነ ፌስ የለውም። ሰብመሪን ሁለቱም 00 ነው ያላቸው። ባህር ውስጥ ጠልቀው ምናምን ከባህር ውስጥ ሚሳይል ኒውክሌር ምናምን የሆነ ጭፉ ናቸው። በጣም ፓወርፉል ምናምን። ትላልቅ ሀገራቶች ነው ያላቸው። ይሄ ነገር ግን ኢትዮጵያም ኦፍ ኮርስ የላት። ይሄንን አፎርድ ብታረግ ኤርትራ ተሳፈጣት ነበር። ኢጂፕት ራሱ የላት። ፔትሮል ቬዝልስ ወይት ፔትሮል ቬዝልስ ኢትዮጵያ 0 ኤርትራ 18 አላት። ለምንድን ነው 18 ያላት? ወደብ ስላላት። መርቻንት ማሪን which is ይሄ የንግድ ነው። ኢትዮጵያ 12 አላት፣ ኤርትራ 9 አላት። ለምንድን ነው እሺ ኢትዮጵያ ያላት ይሄ ወደብ? ኢትዮጵያ ከሌላት ለምንድን ነው ይሄ ነገር ያላት? ኢቭን ደግሞ ቢኖራት ራሱ ምንም ልዩነት የለውም። ኤርትራ 9 በ3 ነው በ4 ነው ኢትዮጵያ የምትበልጣት። ፖርት ተርሚናል ኢትዮጵያ የላትም። ኦፍ ኮርስ ኤርትራ ደግሞ አላት፣ ያው ወደብ ክፍት ስለሆነች። ኤርፖርት ኢትዮጵያ 57 ኤርፖርት አላት፣ ኤርትራ 10። ይሄንን ይመስላል ኮምፔሩ። እውነት ለመናገር አስተያየት የምሰጠው ነገር ኢትዮጵያ እንደ ሀገር ይሄ ሁሉ ቢሊየን በጀት እያደረገች ግን ከኤርትራ በቃ ጭራሽ የማይተናነስ ፓወር ነው ያላት። ማለት በቃ እኩላቸው ማለት ይቻላል። ለምንድን ነው? ቆይ ወይ ደግሞ ይሄ የቆየ ነው እንዳለ የቅርብ ጊዜ ዳታ ነው። እንደዛ ከሆነ ያሰጋናል። ምንም ልዩነት የለንም። እንዲሁ እኛ 130 ሚሊዮን ህዝብ ነው ሄዶ በገገማው እንደ አድዋ ካልወረርናቸው በስተቀር ማለት ነው በጦር ኦልሬዲ ተመሳሳይ ነው ያለው። እንዴት ነው ኢጂፕትን ዲፌንስ ማድረግ ምንችለው ታዲያ በዚህ አይነት ማለት? ሃው ኤኒዌይ የዛሬ ኮምፔራችን ይሄንን ይመስላል። ኢትዮጵያ ቨርሰስ ኤሪትሪያ። ይሄን ቪዲዮ ሰብስክራይብ ያደርጋችሁ ጨርሱት። እንደወደዳችሁ ተስፋ አደርጋለሁ። በሚቀጥለው ባበደ ቪዲዮ ተመልሼ እመጣለሁ። ባይ ባይ።